ሰላም ተማሪዎች እንዴት ናችሁ? በዛሬው ኬሚስትሪ ምዕራፍ 1 ትምህርታችን የመጨረሻ የሆነውን 1.84 አድቫንቴጅ ኦፍ ፔሪዮዲክ ክላሲፊኬሽን ኦፍ ዘ ኤሌመንትስን እንመለከታለን ማለት ነው። የፔሪዮዲክ ክላሲፊኬሽን ኦፍ ዘ ኤሌመንትስን አድቫንቴጆች፣ ጥቅሞች ለማየት እንሞክራለን። ስለዚህ እንደተለመደው የዩቲዩብ ቻናላችንን ሰብስክራይብ በማድረግ እንዲሁም ደግሞ ቴሌግራም እና ዌብሳይት አድራሻዎቻችንን ዘወትር በመጎብኘት የበለጠ ተጠቃሚ እንድትሆኑ አሳስባችኋለሁ። አሁን ቀጥታ ወደ 1.8.4 አድቫንቴጅ ኦፍ ፔሪዮዲክ ክላሲፊኬሽን ኦፍ ዘ ኤሌመንትስ እንሄዳለን። Activity 1.27 Form a group and discuss the following questions. Then share your answers with the whole class. Question number 1. In which region of the periodic table are metals located? አንደኛው የመወያያ ጥያቄ እንግዲህ የሚለው ምንድነው? ፔሪዮዲክ ቴብል ላይ የትኛው ሪጅን አካባቢ ነው ሜታሎች የሚገኙት ነው የሚለን። ስለዚህ በደንብ ታውቁታላችሁ ብዬ አስባለሁ አሁን ላይ። ስለዚህ በደንብ ተወያዩበትና ከዛ አብረን እንመለከተዋለን። ጥሩ ሜታሎች እዚህ ጋር እንግዲህ ይህ የምታዩት ከለር ምኖችን ያሳየናል? ሜታሎችን በሙሉ ያሳየናል። እዚህ ጋር እንደምታዩት ሜታሎች በቁጥር ከነየን ሜታልና ከሜታሎይዶች የበዙ ናቸው። ስለዚህ እዚህ አካባቢ ያሉት ምን ይባላሉ? ሜን ግሩፕ ኤሌመንትስ፣ ሜን ግሩፕ ሜታልስ ይባላሉ፣ ወይም ደግሞ ኤስ ብሎክ ሜታልስ እንላቸዋለን። እዚህ ጋር ደግሞ እንደምናየው ትራንዚሽን ሜታሎች አሉ። እዚህ ጋር ደግሞ ኢነር ትራንዚሽን ሜታልስ አሉ ማለት ነው። ስለዚህ ሜታሎች እዚህ የምትመለከቱት ሪጅን ላይ ይገኛሉ በፔሪዮዲክ ቴብል ማለት ነው። Question number 2. In which region are the elements with general electronic configuration of ns2np5 located? Give the group number. በጣም ጥሩ። ስለዚህ ns2np5 ነው የሚለን። ስለዚህ ቫለንስ ኤሌክትሮን ካልኩሌት እናደርጋለን ማለት ነው። s2 ኤሌክትሮን አላት፣ p5 ኤሌክትሮን። ስለዚህ ሁለቱን ስንደምራቸው 7 ይሆናል ማለት ነው። ስለዚህ ቫለንስ ኤሌክትሮኑ 7 የሆነውን ግሩፕ እንፈልጋለን ማለት ነው። ስለዚህ እዚህ ጋር እንደምናገኘው ይህ ግሩፕ 17 ወይም ደግሞ 7a እንለዋለን ማለት ነው። ስለዚህ ሎኬትድ የሚሆነው ግሩፕ 7 ላይ ነው ማለት ነው። ይህ አይነት ኤሌክትሮን ኮንፊግሬሽን ያላቸው ኤሌመንቶች እነ ፍሎሪን፣ ክሎሪን፣ ብሮሚን፣ አዮዲን የመሳሰሉት ሃሎጅኖች የሚገኙበት ግሩፕ ነው ማለት ነው። ግሩፕ 17 ወይም ደግሞ 7a ማለት ነው። Question number 3. Write the group number and period of an element with atomic number 26. ሶስተኛው ጥያቄ የሚለን ደግሞ ግሩፕና ፔሪዮድ ነምበሩን ለዩ። የማንን? አቶሚክ ነምበሩ 26 የሆነን ኤሌመንት ነው የሚለን። ስለዚህ ይህን ፔሪዮዲክ ቴብል በምንመለከትበት ጊዜ ኤሌመንቱ አቶሚክ ነምበሩ ስንት ነው ተብለናል? 26። ስለዚህ 26 ያለው የቱ ጋር ነው ማለት ነው? 26 ያለው ይሄውና። ስለዚህ አይረን ማለት ነው። አይረን ነው። ስለዚህ ግሩፕና ፔሪዮድ ነው የተጠየቀው ማለት ነው። ስለዚህ እዚህ ጋር በጎን ስናየው እዚህ ጋር እንደምትመለከቱት አራተኛ ፔሪዮድ ላይ ይገኛል። ግሩፑ ደግሞ 8b ወይም ደግሞ 8 በቁጥር ከሆነ ደግሞ 8 ማለት ነው። ስለዚህ ግሩፕ 8 ፔሪዮድ 4 ወይም ደግሞ ግሩፕ 8b ፔሪዮድ 4 ኤሌመንት ነው ማለት ነው። ኤሌመንቱ ማን ነው? አይረን ነው ማለት ነው። Question number 4. Is an element with electronic configuration 1s2 2s2 2p6 3s1 a metal or a non-metal? Will it form a cation or anion readily? Explain your answer ነው የሚላል። ኤሌክትሮን ኮንፊግሬሽን ተሰጥቶናል። ከኤሌክትሮን ኮንፊግሬሽን ተነስተን ሜታል ነው ወይስ ነን ሜታል፣ ካታይን ነው ወይስ አናይን ፎርም የሚያደርገው ኢዝሊ ነው የሚለን። ስለዚህ ዳይሬክት ለምንሄደው ወዴት ነው? ወደ አውተር ሞስት ሼል ኤሌክትሮኑ። ስለዚህ አውተር ሞስት ሼሉ ማን ነው? 3 አውተር ሞስት ሼል ላይ ያለው ኤሌክትሮን ስንት ነው? 1 ቫለንስ ኤሌክትሮን ስንት ነው ማለት ነው? 1 ነው። ስለዚህ ቫለንስ ኤሌክትሮኑ 1 ከሆነ ኤሌክትሮንን ኢዝሊ ሉዝ ማድረግ ይቀለዋል ማለት ነው። ስለዚህ ኤሌክትሮን ኢዝሊ ሉዝ አድርጎ የሚፈጥረው ደግሞ ምንድነው? ካታይን ነው የሚፈጥረው። ስለዚህ ኤሌመንቱ ምንድነው ማለት ነው? ሜታል ነው ማለት ነው። ስለዚህ ሜታል ነው። ኤሌክትሮንን ደግሞ በቀላሉ ሉዝ ስለሚያደርግ ካታይን ይፈጥራል ማለት ነው። ፈርዘር ደግሞ ኤሌመንቱ ማን እንደሆነ ለማወቅ ፔሪዮድ 3 ላይ ግሩፕ 1 ላይ ነው የሚገኘው። ፔሪዮድ 3 ላይ ግሩፕ ደግሞ 1 ላይ ነው የሚገኘው። ስለዚህ ኤሌመንቱ ማን ነው ማለት ነው? ሶዲየም ነው ማለት ነው። Some of the advantages of periodic classification of the elements are እንግዲህ periodic classification of elements እስካሁን ስለ periodic table ስንመለከት ነበር። የራሱ የሆኑ ጥቅሞች አሉት። እነዛን ጥቅሞች አጠር አድርገን ለማየት እንሞክራለን። አንደኛው ጥቅሙ the classification of elements is based on the atomic number which is a fundamental property of elements. እንግዲህ ሞደርን ፔሪዮዲክ ቴብል ላይ ኤሌመንቶቹ የተቀመጡት ወይም ደግሞ ክላሲፋይ የሆኑት ቤዝድ ኦን ምንድነው? አሬንጅድ የሆኑት ቤዝድ ኦን አቶሚክ ነምበር። ይህ አቶሚክ ነምበር ደግሞ ፋንዳሜንታል ወይም መሰረታዊ ፕሮፐርቲ ኦፍ ኤሌመንት ነው። ሁለት ኤሌመንቶች በፍጹም አንድ አይነት አቶሚክ ነምበር የላቸውም።
ስለዚህ ፈንዳሜንታል ፕሮፐርቲ በሆነው አቶሚክ ነምበር ኤሌመንቶች ፔሪዮዲክ ቴብል ላይ መደረዳቸው ወይም ክላሲፋይ መሆናቸው የበለጠ ስለ አተሞች ስለ ኤሌመንቶች የሚደረገውን ጥናት ኢዚ እና ቀላል እና ኦርጋናይዝድ የሆነ እንዲሆን አድርጎታል ማለት ነው። ይህ አንዱ አድቫንቴጁ ነው። ሁለተኛው አድቫንቴጁ አይሶቶፕስ አር አቨሬጅድ ኢን ዋን ፕሌስ as the classification is on the base of atomic number. For example, chlorine atomic number 17 is given the atomic mass 35.5. ከዚህ በፊት በነበሩት በነ ሜንድሊ ፔሪዮዲክ ቴብል ጊዜ ኤሌመንቶች ተደርድረው የነበረው በምንድነው? በአቶሚክ ማሳቸው። ስለዚህ ያኔ ችግር ነበረ። ምክንያቱም በአቶሚክ ዌት ሲደረደሩ አይሶቶፖች አንድ አይነት አተሞች ሆነው ነገር ግን የተለያየ ማስ የአንድ ኤሌመንት አተሞች ሆነው የተለያየ አይነት ማስ አላቸው። ስለዚህ በዛ ጊዜ ችግር ፈጥሮ ነበር ማለት ነው። አሁን ግን በአቶሚክ ነምበር ስለሆነ የተደረደሩት አቶሚክ ማሳቸው ደግሞ አቨሬጅ አቶሚክ ማስ ተወስዶ ተቀምጧል ማለት ነው። ስለዚህ በሞደርን ፔሪዮዲክ ቴብል ላይ ኤሌመንቶች ወይም ደግሞ አተሞች በአቶሚክ ነምበራቸው መደርደራቸው እንደዚህ አይነቱን ችግር ቀርፏል ማለት ነው። ስለዚህም ሌላኛው ጥቅሙ ነው ወይም አድቫንቴጁ ነው ማለት ነው። ሶስተኛው it explains the periodicity of the properties of the elements and relates them to their electronic configuration. ሶስተኛው ደግሞ ፔሪዮዲሲቲን የበለጠ ኤክስፕሌን አድርጓል። ይሄኛው ፔሪዮዲክ ክላሲፊኬሽን ኦፍ ዘ ኤሌመንትስ ማለት ነው። ስለዚህ ከኤሌክትሮን ኮንፊግሬሽን ኦፍ ኤሌመንትስ ጋርም እንዲሁ ተያይዟል። ስለዚህ ተመሳሳይ የሆነ ቫለንስ ኤሌክትሮን ያላቸው ኤሌመንቶች አንድ ግሩፕ ላይ እንዲያርፉ ሆኗል በአቶሚክ ነምበር ኦርደር ሲቀመጡ ማለት ነው። በዚህ ምክንያት በተወሰነ ኢንተርቫል ተመሳሳይ ፕሮፐርቲዎች ሪፒት የመሆን ነገር ኦብዘርቭ ለማድረግ ተችሏል ማለት ነው። አራተኛው አድቫንቴጅ the position of the elements that were misfits on the base of mass number. Anomalous pairs like argon and potassium could be justified on the base of atomic number. እንግዲህ ከዚህ በፊት በነበረው ፔሪዮዲክ ቴብል ላይ የምታስታውሱ ከሆነ በማስ ነምበራቸው ኤሌመንቶች ሲደረደሩ አንዳንዶቹ ጋር ችግር የመፍጠር ነገር ነበር። ለምሳሌ አርገንና ፖታሲየም በምንወስድበት ጊዜ ፖታሲየም ከአርገን እዚህ ጋር እንደምንመለከተው ማስ ነምበሩ ምን ነበረ? ያነሰ ነበር። ስለዚህ ፖታሲየም በአርገን ቦታ ላይ ሆነ ማለት ኖብል ጋዞች ውስጥ አርገን ደግሞ ግሩፕ ዋኖች ውስጥ ሊመደብ ወይም ደግሞ መመደብ ሊሆንበት ነው እንደዛ ከሆነ በማስ ነምበር። ነገር ግን በአቶሚክ ነምበር ስንሄድ ይሄ እንደዚህ አይነት ችግሮች ተፈተዋል ማለት ነው። ስለዚህ ተመሳሳይ ባህሪ ያላቸው ተመሳሳይ ግሩፕ ላይ አርፈዋል ማለት ነው። ስለዚህ ኤሌመንቶች በአቶሚክ ነምበር ኦርደር መቀመጣቸው እንደዚህ አይነት ችግሮችን ሊቀርፍ ይችላል ማለት ነው። አምስተኛው the lanthanides and actinides are placed separately at the bottom of the periodic table. ስለዚህ ላንታናይድ እና አክቲናይድ ሲሪየስ የምንላቸው እነዚህ ሬር እርዝ ኤሌመንትስ ወይም ደግሞ በትንሽ መጠን የሚገኙ ኤሌመንቶችን በሞደርን ፔሪዮዲክ ቴብል ክላሲፊኬሽን ጋር ስናይ ለብቻ ተነጥለው በዚህ መልክ እዚህ ጋር ተቀምጠዋል ማለት ነው። ይህም ምን ያህል ኦርጋናይዝድ እንደሆነ ሞደርን ፔሪዮዲክ ቴብል ያሳየናል ማለት ነው። የራሱ ምክንያት አለ እዚህ ጋር የተቀመጡበት ማለት ነው። አንደኛው እዚህ ጋር ቢቀመጡ ይህ ፔሪዮዲክ ቴብል ሳይዙ ዊድዙ በጣም ይረዝም ነበር። ሁለተኛ ግን እነዚህ ሬር እርዝ ወይም ኢነር ትራንዚሽን የሚባሉ ኤሌመንቶች በትንሽ መጠን ስለሚገኙ እናም በተወሰነ መልኩ የተወሰነ የተለየ ባህሪ ስላላቸው ለብቻቸው በዚህ መልክ ተለይተው ተቀምጠዋል ማለት ነው። ስለዚህ ፔሪዮዲክ ቴብል ወይም ሞደርን ፔሪዮዲክ ቴብል በዚህ መልክ ኦርጋናይዝድ ሆኖ የተቀመጠ ቴብል ነው ማለት ነው። 6. The table is a simple, systematic and uneasy way of remembering the properties of various elements as it is based on the electronic configuration. እንግዲህ ይህ ቴብል ማለትም ፔሪዮዲክ ቴብል ማለት ነው ቀለል ያለ በጣም ሲስተማቲክ የሆነና በቀላሉ የኤሌመንቶችን ፕሮፐርቲ ለማስታወስ የሚረዳ ቴብል ነው። በኤሌክትሮን ኮንፊግሬሽን ጋርም ትልቅ ግንኙነት ያለው ነው። በኤሌክትሮን ኮንፊግሬሽናቸው የተቀመጠ ነው። ይህም ስንል ለምሳሌ ቫለንስ ኤሌክትሮናቸው ተመሳሳይ የሆኑ ኤሌመንቶች አንድ ላይ ያረፉበት ቴብል ነው ማለት ነው። ስለዚህ ኤሌመንቶች የበለጠ ቀለል ባለ መልኩ ጥናት ለማካሄድ እንዲሁም ደግሞ ፕሮፐርቲያቸውን ፕሪዲክት ለማድረግ የተለያዩ ነገሮችን ፕሪዲክት ለማድረግ የሚያግዝ ብዙ ኢንፎርሜሽኖችን ይዞ የሚገኝ ቴብል ነው ማለት ነው ፔሪዮዲክ ቴብል።